ሰላም ጤና ይስጥልን። እንደምን አላችሁ ውድ አድማጭ ተከታታዮቻችን? እያደነባበሩ ሀገርን እያተረማመሱ ውሸትን እየፈበረኩ በእውነት ግን አገርን ማስተዳደር ይቻላል ወይ? በጣም ይገርማል። እኛንም አሳስተውናል። ትላንትና የፋኖ አደረጃጀት ኢፊያድ ከብልጽግናው ከአማራ ክልል ጋር የሰላም ስምምነት ተፈራርመዋል ብለው በሚዲያቸው ሲዘግቡ ተስተውለዋል። ለመሆኑ በእውነት እንዲህ ውሸት ማድረግ የሚቻለውን ነገር ሳያደርጉ በውሸት እንዲህ አይነት ወራዳ የሆነ ስራ ይሰራልን? በእንደዚህ አይነት ሁኔታስ አንድ ትልቅ መንግስት የተባለ በእውነት ሀገርን ሊያስተዳድር ይችላል ወይ? ጤና ይስጥልን። በድጋሚ እንደምን አላችሁ አድማጭ ተከታታዮቻችን? እኛም ትናንት ባወጣነው መግለጫዎች በዛ ዙሪያ ተሳስተን እነሱን መስለን በማውጣታችን ዛሬ ላይ ተጸጽተናል። ይቅርታም እንጠይቃለን። የፋኖ ብርቱ ትግል እየተመታ ያለውን በየመንገዱ እየተንገዳገደ የሚገኘውን የብልጽግና አገዛዝ ጋር በምን አይነት ሁኔታ ነው? በምናባዊ ወይስ በገሃዳዊ ነው ድርድር ያደረግነው ብሎ የፋኖ አደረጃጀት መግለጫ አውጥተዋል። ለመሆኑ መግለጫዎቹ ምንን ያዘሉ ናቸው የሚሉና የተንገዳገደና በመፍረስ ላይ የሚገኘው የብልጽግና ሹማምንቶችና የመንግስቱ መዋቅር ለምንስ ዋሽቶ እኛንም እንድንዋሽ ያደርገናል የሚሉትን ፕሮግራሞች ይዘንላችኋል። ጤና ይስጥልን። በድጋሚ እንደምን አላችሁ ውድ አድማጭ ተከታታዮቻችን? አሁን በቀጥታ ወደ ፕሮግራሙ እናሻግራችኋለን። በመጀመሪያ ግን ይቅርታ እንድታርጉልንም ከወዲሁ እንጠይቃለን። ሰላም ጤና ይስጥልን። እንደምን አላችሁ? በድጋሚ ተመልሰን መጥተናል። ታዲያ የፋኖ አደረጃጀት ዛሬ መግለጫ አውጥተዋል። የፋኖ አደረጃጀት ከብልጽግና መንግስት ጋር ፈጽሞ የአማራ ህዝባዊ ፋኖ ድርጅት ፈጽሞ ነው ያለው። በመግለጫው ላይ ያወጣው መግለጫ ከብልጽግና ጋር ፈጽሞ ድርድር አድርጎ አያውቅም ብለው መግለጫ አውጥተዋል። እኛንም አሳስተውናል። ይቅርታም እየጠየቅናችሁ ታዲያ ፋኖ ምንድን ነው ያወጣው? በጉዳዩ ላይ ከእስክንድር ነጋ ጋር መሳይ መኮንንም ቆይታ አድርጎ ነበረ። ቆይታውንም እናሰማችኋለን። በሌላ በኩል በፋኖ በኩል ያለው ሁኔታ ምንድን ነው? ፋኖ ያወጣው መግለጫ ምን አይነት ነው? ፋኖ ያወጣው መግለጫ እንዳለው በፋኖ ብርቱ ትግል እየተመታ በመውደቅ በመንገዳገድ ላይ የሚገኘውን የብልጽግና አገዛዝ ያወጣው መረጃ ስህተት ነው ብሎ ለጥፈዋል። እኛ የምናውቀው የአማራ ክልል መንግስት ከሞተ 2 ዓመታትን አስቆጥረዋል። ፋኖ ደግሞ ከሙት መንፈስ ጋር የሰላም ስምምነት አደረገ ብሎ የብልጽግና መንግስት መግለጫ አውጥተዋል። ይህ ደግሞ ሐሰት ነው ሲሉ ነው በመግለጫቸው ላይ ያወጡትን መግለጫ ያስነበቡት። ታዲያ ፋኖ በቀጥታም ሆነ በተዘዋዋሪ ከብልጽግና መንግስት ጋር ድርድር አድርጎ ፈጽሞ አያውቅም ብሏል የፋኖ መግለጫ። ታዲያ እኛንም አሳስተውን ወደ እናንተ እንድናደርስ ያደረጉንን ሐሰተኛ ዜና በተመለከተ በጣም ትዝብትና ግርምትን ፈጥሮብናል ለእኛ ለራሳችን። እና የብልጽግና መንግስት ለምንድን ነው በዚህ ልክ እየቀጠፈ
እየዋሸ የስልጣኑን እድሜ ማስረዘም የሚፈልገው ግራ እኮ የሚያጋባ ነው። አድማጭ ተከታታዮቻችን አንድ መንግስት ሀያል ነው የተባለ የሀገሪቱ መሪ አመራር ያለው መዋቅር ያለው በዚህ ልክ ለምን ይዋሻል? ለምንስ ህዝብን ያደነጋግራል? ፋኖ በትግል ላይ ነው ያለው እስከ አሁኗ ደቂቃዎች ድረስ። እስክንድር ነጋም ከፋኖ መግለጫ በወጣውም ተረድተናል። ታዲያ ለምንድን ነው የብልጽግና መንግስት ማድረግ የሚችላቸውን ነገሮች ሁሉ ከማድረግ ተቆጥቦ በምናባዊ አሊያ ደግሞ በሐሰተኛ መንገድ ህዝብን እያደነባበረ መግለጫዎችን ሲያወጣ ሲለፋ የሚውለው? ማድረግ ይችላል እኮ። ታንኩም ባንኩም ሁሉ ነገር በእጁ ነው ያለው። ታዲያ እኛንም አሳስቶን ለህዝብ የተሳሳተና ተአማኒነት የሌለው መረጃ በዩቱብ ገጻችን ላይ እንድለጥፍ አድርጎናል። በጣም ታዝበናቸዋል። በጣም ተገርመንባቸዋል። ታዲያ ለምንድን ነው ይሄ ሁሉ የሚሆነው? ለምን በስነ ስርዓቱ ማድረግ የሚችለውን ነገር ከፋኖ አደረጃጀት ጋር በሰላማዊ መንገድ ህዝብ በሚወደው መንገድ ሐሰት ባልሆነ መንገድ በእውነተኛ መንገድ አውጥቶ ስምምነት አድርጎ አገሪቷን ለምን አያረጋጋም? ለምንስ በሐሰት እንደዚህ ስሙን ያቀላል? አሁን የፋኖ አደረጃጀት እንዳለው የፋኖ አደረጃጀት በቅርብ ቀን ትላንት የብልጽግና መንግስት ከኢጋድና ከአፍሪካ ህብረት ጋር ስምምነት ሲደረግ ሸምጋዮቹ እነሱ ነበሩ ብሎ ባወጣው መረጃ ላይ ተንተርሶ ነገ ወይ ከነገ ወዲያ እነዚህ የተባሉት አካላት መግለጫ አውጥተው የብልጽግና መንግስት ውሸታም መሆኑን ያጋልጡታል። ታዲያ ለምንድን ነው ይሄ ሁሉ የሚሆነው? ግርምትን ፈጥሯል። ጤና ይስጥልን በድጋሚ እንደምን አላችሁ ውድ አድማጭ ተከታታዮቻችን። ዛሬ በዚህ ጉዳይ ላይ በርካታ ሀሳቦችን እናነሳለን። በተለይ የብልጽግና መንግስት የሚያደርጋቸው ዋሾ ተግባራቶችን እያጋለጥን መሆን ያልነበረበትን ሆነ ተብሎ እየዘገቡ ያሉትን ሚዲያዎችን በጠቅላላ ውሸታሞች እንደሆኑ ቅጥፈት እንደሆነ እናጋልጣለን። እስቲ በመጀመሪያ አርበኛ እስክንድር ነጋ ከመሳይ መኮንን ጋር ያደረገውን አብረን እንመልከትና እንመለሳለን። ስልክ ደውለናል። አርበኛ እስክንድር ነጋ በጣም አመሰግናለሁ። እንግዲህ መግለጫ አውጥታችኋል። መግለጫችሁ ባጭሩ ምንድን ነው? እንግዲህ የአፍሪካ ህብረትን በሚመለከት የአፍሪካ ህብረትና ኢጋድን በሚመለከት አንድ መግለጫ አውጥተናል። ያው ትናንትና እንደምታስታውሰው አንድ የሐሰት የሰላም ስምምነት ተደርጓል የሚል ዜና ነበር እና እሱን ዜና አስመልክቶ የመንግስት ሚዲያዎች ሲዘግቡ የአፍሪካ ህብረትና ኢጋድ በአደራዳሪነት ተገኝቶ ነበር በአፋሃድ እና በአገዛዙ መካከል በተደረገው ስምምነት ማለት ነው። ነበረው ድርድር እነሱ የምናባዊ ድርድራቸውን የሚመለከት ተገኝተው ነበር ያሉት ነገር ነበር እና እሱን አስመልክቶ በርካታ ጥያቄዎች ቀርበውልናል። አንድ ሐሰት ነው ግልጽ ለማድረግ ፈጽሞ በሬ ወለድ የሆነ ሐሰት ነው። እሱን አስመልክቶ እኛ ሐሰት ነው ከምንል ይልቅ ራሳቸው አፍሪካ ህብረትና ኢጋድ በዚህ ጉዳይ ላይ መግለጫ ሊሰጡ ይገባል ብለን ነው ዛሬ መግለጫ ወጣ ነው። እንደምታውቀው ትናንትናም አፍሪካ ህብረትም ኢጋድም መግለጫ አውጥተው ነበረ። በዛ መግለጫቸው ላይ እነሱ ያሉት በፊርማ ስነስርዓቱ ላይ ተገኝተን ታዝበናል። የፊርማ ስነስርዓቱን ማለት ነው እንጂ ሂደቱን አይደለም። እነሱ እንደሚሉት ተደረገ የሚባለው ድርድር ላይ ተገኝተን ታዝበን በአማራ ክልል ውስጥ ስላለው ሁኔታ ተወያይተን በእኛና በአገዛዙ መካከል ምንም አይነት ድርድር ኖሮ እንደማያውቅ ቃል ለቃል ካታጎሪክሊ ነው የነገርኳቸው። ተጠቀምኩበትም ቃል ይሄ ነው። አይ ካታጎሪክሊ ስቴትስ እያልኩኝ ማለት ነው there has never been negotiation between ASPO and the regime ብዬ ነው የነገርኳቸው። ይሄ ምን ማለት ነው? በጣም ግልጽ በሆነ መንገድ በእኛና በአገዛዙ መካከል ምንም አይነት ድርድር ኖሮ አያውቅም፣ ወደፊትም ይኖራል ብዬ አላስብም ብዬ ነው የነገርኳቸው።
እንግዲህ ያውና እንግዲህ በውሸታሙ ቅጥፈት ቀጣፊው ብልጽግና መንግስት ጋር ድርድር አድርገን አልናቅም፣ ለወደፊቱም ይደረጋል ብዬ አላስብም ነው ያለው። እንደሰማችሁት። እናመሰግናለን መሳይ መኮንን፣ እናመሰግናለን አርበኛ እስክንድር ነጋን። ይገርማል። ይኸውና ይሄ ነው ቅጥፈት። እኛ እኮ ብለናል። ትላንትም ስንነግራቸው ነበረ። እረ አትዋሹ። እውነት አገርን የሚያስተዳድረው እውነት ነው እንጂ ሐሰት አይደለም። አገርን የሚያስተዳድረው ቅጥፈት አይደለም። አትቅጠፉ እባካችሁ። አገሪቷ በእናንተ እጅ ወድቃለች። አገሪቷን እያሽከረከራችሁ የምትገኙት እናንተ ናችሁ። እንደፈለጋችሁትም ማድረግ ትችላላችሁ። ነገር ግን በቅንነት ምሯት ብለን ትላንትም ጠይቀናል። እምቢ አሉ። ያው እንደምታዩት ትላንትም እምቢ አሉ፣ ዛሬም እምቢ ብለዋል። ነገም በእንደዚሁ አይነት እየቀጠፍን እንኖራለን ብለው እነሱም ያው እየሄዱበትም ይገኛል። ታዲያ እስክንድር ነጋ ምንድን ነው ያለው? በምናብ ነው የተደረገው። ምናልባት በምናብ ሳይሆን አይቀርም በሬ ወለደ ነው ያለው። በሬ ወለደ። ቢግ ላይ ይሉታል ፈረንጆቹ። ቢግ ላይ ከአንድ ትልቅ መንግስት ከተባለ እንዲህ አይነት ቅጥፈት፣ እንዲህ አይነት ወራዳ የሆነ ዜና ሲሰራጭ በጣም ይገርማል። ደግሞ እኮ በጣም የሚገርመው ነገር ቢቢሲም ዘግቦታል። የቢቢሲ የአማርኛ ፕሮግራም እንዲሁም የእንግሊዝኛ ፕሮግራም ላይ ይሄ ነገር ሰፍሯል። ፎቶ ተለጥፈዋል። ትላንት የተለጠፈው ፎቶ እንዴት እንደሰሩት በጣም ይገርማል። ይሄ ነው እንግዲህ የኛ መንግስት አለን ብለን አሁን እኛም እናወራለን። ይገርማል። መንግስት የለም ኢትዮጵያ ውስጥ፣ እውነት መንግስት የለም። መንግስትማ ቢኖር እንዲህ አይነት ወራዳ የሆነ ቀጣፊ የሆነ ዜናዎችን በየጊዜው አናዳምጥም፣ አሊያ ደግሞ አንመለከትም ነበር። ይሄ ነው እንግዲህ የኢትዮጵያ መንግስት። እረ እባካችሁ አብይ፣ ብዙ ነገር እኮ ማድረግ ትችላለህ። ሁሉ ነገር በእጅ ነው ያለው። ለምንድን ነው እንዲህ ህዝቡን የምታደነጋግረው? ለምንድን ነው በሰላማዊ መንገድ አገሪቷን ማትመራው? ሰዎች ትላንት እንደወደዱ አታስታውስም? 2018 ላይ ወደው ነበር እኮ። ከሰማይ የወረደልን ሙሴ ብለዋል እኮ። ለምንድን ነው እንደዛ መሆን ያቃተ? ለምንድን ነው አምባገነን መሪነትን ፈጽሞ ችክ ያልክበት? አምባገነንነት ለማንም አልበጀም። ለነ ኢዲ አሚን ዳዳም አልበጀም እኮ፣ ለነ ኮሎኔል መንግስቱም አልበጀም። ለምንድን ነው ግን አብይ አህመድ እና ጀሌዎቹ እንዲህ ህዝብን የሚያደነጋግሩት? ትላንት ያወጣው መግለጫ የአማራ ክልል ሳይተነፍስ አስቀድሞ ይህንን ሐሰተኛ መረጃ ለህዝብ ያሰራጨው ለምን ሌላ ስራ አይሰራም? ይህንን በኢዲት በማድረግና በመጽሐፍና የፕሮፓጋንዳ ውሸቶችን በማፍለቅ ረገድ ጭንቅላቱን ከሚበጠብጥና ጭንቅላቱን በወረደ ነገር ከሚጠቀምበት ለምንድን ነው በሌላ ነገር ጭንቅላቱን የማይጠቀመው? ግራም ያጋባ ነው። በፋኖ ብርቱ ትግል እየተመታ ያለው የብልጽግና ነው ያለው የአማራ ፋኖ አደረጃጀት መግለጫ። በፋኖ ብርቱ ትግል እየተመታ ነው። ደቋል፣ ተሰብሯል። የአማራ ክልል ርዕሰ መስተዳደር እና መንግስቱም እንዳለ ከሞቱ ሰነባብተዋል ነው ያለው። 2 ዓመታት እናስቆጥረዋል ነው ያለው። የሞተ ሬሳው የበሰበሰ አፈር የሆነ ከአማራ መንግስት ጋር በምናባዊ ነው ወይ ድርድር የተደረገው ብሎናል አርበኛ እስክንድር ነጋ። እናመሰግናለን በድጋሚ አርበኛ እስክንድር ነጋን። እና ይሄ ነው እንግዲህ ኢትዮጵያ
የኢትዮጵያ አሻንጉሊት መንግስት ይሄ ነው እንግዲህ። በእንደዚህ አይነት ሁኔታ ነው ሰውን እያታለሉ አገሪቷን ለሚቀጥለው 4 ዓመትና 10 ዓመታት ለመግዛት ያሰቡት። በእውነት ይሳካላቸዋል በእንደዚህ አይነት ሁኔታ? አብረን የምናየው ይሆናል እንግዲህ። ለማንኛውም ታዲያ ፋኖ ደግሞ ከሙት መንፈስ ጋር የሰላም ስምምነት አደረገ ብሎ መግለጫ ማውጣቱን በጣም የእግር እሳት ሆኖበት ተናደዋል። የፋኖ አደረጃጀት በጣም ነው ብግን ያለው። ብግን ከማለቱም የተነሳ ነው ከሙት መንፈስ ጋር ነው ወይ የአማራ ፋኖ አደረጃጀት ያደረገው ስምምነት ያለው? ለምንድን ነው በአገር ውስጥ ያሉትን እንኳን ቢዋሽ ቢቀጥፍ የአፍሪካ ህብረትንና ኢጋድን ጨምሮ እነሱስ ምን ይሉታል? አይታዘቡትም ወይ? እንዲህ አይነት ቀጣፊ መንግስት በዓለማችን ላይ ታይቶ አያውቅም። በእውነቴ ነው የምላችሁ። ከ2018 ጀምሮ የሚወራው የሚሰማው ሁሉ ስናምን ነበረ ለ2 ዓመታት ለ3 ዓመታት። ከዛ በኋላ ግን የኢትዮጵያ ህዝብ ነቃ። ህዝብ ሲነቃ ነው የብልጽግናን ወሬ የብልጽግናን ዜናዎች ኧረ ወደዚያ በል ማለት የጀመረው። እና እኛም በጣም ታዝበናቸዋል። ከአንድ መንግስት ከአንድ አገሪቷን 130 ሚሊየን ህዝብ ከሚመራ መንግስት እንዲህ አይነት ዋሾነት እንዲህ አይነት ቅጥፈት ሲወጣ ኧረ ዓለም እንኳን ምን ይለናል? የዓለም ህዝብ ምንድን ነው የሚለን? በእውነት ከ2018 ጀምሮ እኛ መንግስት አለን ብለን እናወራለን። የአብይ መንግስት ብለን እናወራለን። ከውድቀቱ በኋላ በእውነት ያለ መንግስት ነው ከ2018 ጀምሮ እሱ እስከሚወድቅበት ድረስ ኢትዮጵያ የተተዳደረችው በምናብ ነው። ኢትዮጵያን ማንም አላስተዳደራትም ማለቱ ይመረጣል። ከ2018 ዓመተ ምህረት ጀምሮ ባሉት ጊዜያቶች እንዲህ አይነት ቀጣፊ መንግስት አለም ብለን ከምናወራ በጣም እርግጠኛ ሆኜ የምነግራችሁ ይህ መንግስት እንዲህ እየቀጠፈ እንዲህ ህዝቡን እያባላ እየገደለ በየአካባቢው ጦርነቶችን እያፋፋመ አይቆይም። እድሜው አጭር ነው። ይህን በእርግጠኝነት ልነግራችሁ እችላለሁ። ታዲያ እኛም ተደነጋግረናል። እኛም እውነት መስሎን ሰፍ ብለን ዜና ሰርተንበታል። ሳናረጋግጥ ሮጠናል። አሁን ላይ ግን ሼም ተሰምቶናል። ሀፍረት ነው የተሰማን። ልብ ያለው ሰው ህሊና ያለው ሰው እንዴትስ እንዲህ አይነት ቅጥፈት ለህዝብ ያወጣል? በመረጃ ዘመን አርቲፊሻል ኢንተለጀንስ በየቦታው ባለበት ሁኔታ እያንዳንዱን ፋክት ቼክ የሚያደርጉ ነገሮች ሁሉ እያሉ ለምንስ ይቀጥፋል? ለምንስ ኢጋድና የአፍሪካ ህብረትን ያካተተበት ተአማኒነት እንዲያገኝ ነው? ማድረግ አይችልም ወይ? ይህንን በሐሰት የቀጠፈውን ነገር በገሃዱ ዓለም ማድረግ አይችልም? ለምንድን ነው እንደ ፊክሽን ሁሌ ያልተደረገ ነገር የሚነግሩን? እረ ይብቃችሁ። የኢትዮጵያ ህዝብ የእናንተን ውሸት ማዳመጥ መመልከት ሰልችቶታል። በእውነቴ ነው ሙላችሁ። እኛንም ማሳሰታችሁ 130 ሚሊዮን ህዝብን በማሳሳታችሁ እግዚአብሔርም ይቅር አይላችሁም። በጣም ታዝበናችኋል። ዓለም ሁሉ እየታዘባችሁ ነው። ብልጽግና ለምንድን ነው ዋሾ እየሆናችሁ ያስቸገራችሁት? ለምንድን ነው በሐቅ በተአማኒነት እንደ ቀድሞ መንግስት ጭቆና እንኳን ቢኖር ለምንድን ነው እውነት እያወራችሁ
ከህዝብ ጋር ማትታረቁት? ለምንድን ነው ጦርነቱን ለማቆም ፍላጎቱ የሌላችሁ? ማቆም እኮ ይቻላል። አሁን የቀጠፋችሁትን እኮ በተግባርም ማድረግ ይቻላል። ለምንድን ነው ይሄን ሁሉ ግን ህዝቡን እያስቸገራችሁ የምትገኙት? እኛም በጣም ነው ህሊናችን የተነካው እናንተ ባወጣችሁት ሐሰተኛ ፕሮፓጋንዳ ተመርተን ዜና በመስራታችን ለህዝባችን እውነት ነው ብለን በማውራታችን አሁን እኮ እኛንም የናንተ ጀሌዎች እኮ ነው ያረጋችሁን በማሳሳታችሁ። እኛንም ማሳሳታችሁ ራሳችሁም ቀጥፋችሁ ህዝቡንም አሳስታችሁ ለስንት ዓመት ነው ግን ማስተዳደር የምትፈልጉት? በጣም ይገርማል። ታዲያ እኛ ከእንግዲህ ይበቃናል። የኢትዮጵያ ህዝብ አንገፍግፎታል። የኢትዮጵያ ህዝብ በቃን ብለዋል። በግድ እኮ ስልጣን የለም። በግድ እኮ ህዝብን መግዛት የለም። ህዝብ በቃኝ ብለዋል። ህዝብ አንገፈገፈኝ ብለዋል። የኢትዮጵያ ህዝብ አንፈልጋችሁም ብለዋል። ሰው ሲጠላችሁ አታቆም እንዴ? ሰው ሲጠላችሁ ለምንድን ነው ችክ የምትሉት? በዛ ላይ ውሸት እየፈበረካችሁ በየሚዲያው ስትለቁ አታፍሩበትም? የዓለም ህዝብስ ምን ይለናል አትሉም? ይሄ ነው መማር፣ ይሄ ነው እውቀት፣ ይሄ ነው የአገር መሪ። በጣም ይገርማል። እኛ ታዲያ የኢትዮጵያ ህዝቦች ከእንግዲህ ከናንተ ጋር ያለን ግንኙነት ፈጽሞ አንድ ሊሆንና አብሮ የሚጓዝ ሊሆን አይችልም። እኛ አንገሽግሾናል፣ ጠልተናችኋል፣ መሮናል። በየቦታው ህዝባችን እየተገደለ ነው። በየቦታው ጦርነት እየተፋፋመ ነው። በየቦታው እያዋረዳችሁን ነው። ምንም ሳታፍሩ የዓለም ህዝብ ምን ይለናል ሳትሉ በቁማችን ገደላችሁን። እውነቴን ነው የምላችሁ፣ በቁማችን ገደላችሁን። ከእንግዲህ በምን አይነት ሁኔታ ነው እናንተ የምታወጡትን ዘገባዎች የዓለም ህዝብ የሚያምነው? የኢትዮጵያ ህዝብ አንገፍግፎታል። የኢትዮጵያ ህዝብ ጠልቷል። የኢትዮጵያ ህዝብ ጆሮ ዳባ ልበስ ብለዋል። ቅጥፈት ነው። የቅጥፈት ዜና፣ ሐሰተኛ ዜና ከእንግዲህ የኢትዮጵያ ህዝብ የሚሰማበት ጆሮና የሚያይበት አይን የለውም። ይሄ ነው እንግዲህ በፋኖ ብርቱ ትግል እየተመታ ነው ያለው ፋኖ። ደቃችኋል፣ ተመታችኋል። ምን ቀረከ እንግዲህ? ፋኖ ያው አጋለጣችሁ። የብልጽግና አገዛዝ ያወጣው መረጃ ስህተት ነው ብሏቸዋል። የአማራ ክልል መንግስት ከሞተ 2 ዓመታትን ደፍኗል ያለው። ከሞት መንፈስ ጋር እንዴትስ የሰላም ድርድር ይደረጋል ያለው የፋኖ አደረጃጀት። አዋረዳችሁ። ይሄው እናንተ ናችሁ መንግስት ወይስ ፋኖ ነው? ይገርማል። ፋኖ ቢያወጣ ኖሮ ይህንን ሐሰተኛ መረጃ እናንተ ግን ቀዳሚ አልነበረም። ሐሰተኛ መሆኑን ያልተደረገ ነው በማለት ማውራት ከናንተ የሚቀድም አልነበረም። ታዲያ በጣም የሚገርም ዜና ነው ትላንት ህዝቡን ለማሳሳት ያወጣችሁት። ፋኖ ደግሞ ከሞት መንፈስ ጋር በምንም ተአምር ድርድር አይደረግም ብሏቸዋል። ፋኖ በቀጥታም ሆነ በተዘዋዋሪ ከብልጽግና መንግስት ጋር ድርድር ፈጽሞ አድርጎ አያውቅም ብሏቸዋል። ከእንግዲህ ከዚህ በላይ ሞት አለ እንዴ? ከዚህ በላይ ሞት አለ? የአማራ ክልል ርዕሰ መስተዳደር የአማራ ክልል መንግስት ሙታን ውስጥ የተደመረ
ከሙታን ጎን የተሰለፈ ነው። ሞቷል፣ ተቀብሯል። ከሞተና ከተቀበረ መንግስት ጋር ነው ወይ ድርድር ፋኖ የሚያደርገው ብሎ አዋርዷቸዋል። ምን ትሉታላችሁ? እስቲ በዚህ መግለጫ ላይ እስቲ ምን እንደምትሉ እናያቸዋለን። እናንተ ባወጣችሁት ልክ ያዋራደ ማለት ቅጥፈት የቀጠፋችሁት ወገን ቅጥፈታችሁን ያጋልጠናል ብላችሁ አላሰባችሁም? በምን ህሊና የላችሁም? ይሄ ነው ህሊና? እነ ዳንኤል ክብረት ምን እየሰሩ ነው ግን እዛ ቤተ መንግስት ውስጥ ቁጭ ብለው እንደዚሁ አይነት ትራጀዲ በመስራት ነው እዛ ውስጥ ደሞዝ እየተከፈላቸው የሚቀመጡት ማለት ነው። በጣም ያሳዝናል። በጣም ይገርማል። የታሉ ምሁሮቹ? የሀገራችን ምሁሮች ምን ነካቸው? ከእናንተ ጋር የሚሰሩት ምሁራኖች ምን ነካቸው? አድቡ የሚላችሁ አካል የለም እንዴ? ወይስ አምባገነን መሪ የማንንም ሐሳብ አይቀበልም? ለዛ ነው አይፈረድባችሁም። እውነት ነው። የብልጽግና መሪ ህፃን ልጅ ከህፃን ልጅ የማይጠበቅ ጉደኛ ነገሮችን በየቀኑ በየሚዲያው ሲለፈልፍ አይተነዋል። ኧረ በጣም የሚገርመው ፓርላማ ላይ ሲቀጥፍም አይተነዋል። በፓርላማ የተሰበሰበው እጅ ያጨበጭባል። በሆነው ባልሆነው እጅ ያጨበጭቡለታል። እውነት የሚናገር ጠፋ ሀገሪቱ ውስጥ። እረ ነገር ሐሰት ነው አድቡ የሚላቸው ጠፍቷል። ይነቀላሉ። በቅርብ ቀን መውደቂያቸው ደርሷል። ከሙት መንፈስ ጋር ስምምነት የተደረገም የለም። ከሙት መንፈስ ጋር የሚደረግ ለወደፊቱም ምንም አይነት ስምምነትና መፈራረም የለም። ከአማራው ፋኖ ጋር የአማራ ክልል ርዕሰ መስተዳደር አረጋ ከበደ ስምምነት አድርጓል ብሎ ሲጨባበጡ ሁሉ በፎቶ የታገዘ ማስረጃ አስቀምጦ በቪዲዮ የተደገፈ በኢትዮጵያ ቴሌቪዥን ህዝባዊ በሆነ ቴሌቪዥን ቅጥፈቱን ቀኑን ሙሉ ሲያስተጋባ ትላንት ቀኑን ሙሉ በዚሁ ውሎ አድሮበታል። እንዴት በአንድ ትልቅ ሚዲያ የሀገሪቱ ሚዲያ ላይ እንዲህ አይነት ቅጥፈቶች በፌስቡክ ላይ ቢሆን ምንም ችግር የለውም። በሌሎች ሶሻል ሚዲያ ላይ ቢሆን ምንም ችግር አልነበረውም። እንዴት በአንድ የአንድ ሀገር ብሔራዊ ቴሌቪዥን ላይ እንዲህ አይነት ቅጥፈት፣ እንዲህ አይነት ውርደት፣ ታሪክ ይቅር የማይለው ታሪክ ነገ እንዲህ አይነት ወርዳዳ የሆነ ቀጣፊ የሆነ መንግስትም ነበረን ብሎ ታሪክ ነገ ያወራዋል። እንዴትስ በብሔራዊ ሚዲያ ላይ በኢትዮጵያ ብሔራዊ ሚዲያ ላይ ወጥታችሁ እንዲህ አይነት ቅጥፈት ለህዝብ ታስተላልፋላችሁ? ምንም ችግር አልነበረውም በሶሻል ሚዲያ ላይ ቢሆን። ነገር ግን ያደረጋችሁትን አውቃችኋል። አንተ ያደረከው ትዕዛዝ የተሰጠህስ እንዴትስ ህሊና አስችሎ እናት አባትህን ወንድሞችህን አገር ቤት ውስጥ ያሉትን በዚህ ልክ ውሸት አቅርብ ስትባል እንዲህ አይነት የወረደ ያልተደረገ ፊክሽን የመሰለ ዜናዎችን ለህዝብ ጊዜ ሰጥተህ ለወለዱህና ላሳደጉ የአገሪቱ ህዝብ በሚዲያ ላይ የምትለቅላቸው ስራውን ለቀህ ብትሄድስ ምን ትሆናለህ? እንዲህ አይነት ወራዳ ነገሮችን ለህዝብ ከምታቀርብ ለነገሩ ምን ታድርግ?
ካንተ በላይ ያለ ነው ትልቁ አሳ ነባሪው ቀጣፊ ከሆነ ሌሎቹ ትናንሽ አሳዎችን ምን እንጠይቃለን? ይሄ ነው ኢትዮጵያ በእናንተ እጅ ወድቃ እንደዚህ ትሁን። በጣም ያሳዝናል፣ በጣም ያሳዝናል። አንድም ቀን የኢትዮጵያ ሕዝብ እንዲህ አይነት ቀጣፊ መንግስት ይገጥመኛል ብሎ አስቦ አያውቅም። እንዲህ አይነት ወራዳ የሆነ በዓለም ሕዝብ ዘንድ ያሰደበን በዓለም ሚዲያዎች ስማችንን ያጎደፈው የኢትዮጵያ ታላቅነትን የኢትዮጵያን ትልቅነት በመሬት ላይ ያሻው እንደናንተ መንግስት የለም። በእውነቴ ነው የምላችሁ። ታሪክም ይቅር አይላችሁም። ዛሬ የምትሰሩት ነገ የምታፍሩበት ለምን ይሆናል? ነገ የምትሸማቀቁበት ሐሰተኛ በሐሰት አገር ይመራል ወይ? በሐሰት በውሸት ባልተደረገ በሬ ወልደደ በማለት የምታስተላልፉት መረጃዎች እያስተላለፋችሁ ምን ያህል ጊዜ አገሪቷን በውሸት እንገዛታለን ብላችሁ ነው ያሰባችሁት? እስኪ ንገሩ። በጣም ቀጥፋችኋል። በጣም ስማችሁንም አጉድፋችሁ የኢትዮጵያን ሕዝብ አሰድባችኋል። የዓለም ሕዝብ በጣም ታዝቧችኋል። አሁን የአፍሪካ ህብረትና ኢጋድ ምን ይላችኋል? አላሰባችሁም? ይሄንን እኛን አሳሳቶቹ ምንም ችግር የለም። እኛ ያው መተን ህዝባችንን ይቅርታ እንላለን። ተከታታዮቻችን እባካችሁ አሁንም በድጋሜ ይቅርታ አድርጉልን እንላለን እኛ። ምክንያቱም ህሊና ነው ያለን። እንደናንተ ደነዝ አይደለንም። እንደናንተ ተምረን የተማርነውን መሬት ላይ እየረገጥን አንሄድም። በህዝባችን ላይ እጃችንን ልንታጠብ ህሊናችን ፈጽሞ ህሊናችን አይቀበለውም። እናንተ ግን እጃችሁን እየታጠባችሁብን እየገደላችሁን የፈለጋችሁትንም እያረጋችሁን ትገኛላችሁ። ታሪክም ይቅር አይላችሁም። ለዛሬው እዚህ ላይ ያበቃለሁ። ውድ አድማጭ ተከታታዮቻችን በሌላ ፕሮግራም እንገናኛለን።